ከአሁን በኋላ ግን እኔ ያለው ወገን መተን ምንድን ነው ዛሬ በካርታ ይለይልናል። በጣም ነው ማዝንላችሁ። እንዴት እኔና ሰኔ የተካለበት ነው። ይህን ፉከራም በተግባር እናሳያለን። በሉሽን ጀምር እንለጣለጣ ያውላችሁ ግን የተሸነፈ ቅጣቱ ከዚህ ወይን ይጠጣል። ጽናት አንገታችኋለን። ስጠጡ መዋላችሁ ምን ሴካ ኮንከር ክሬዚ ክሬዚ እንደዛ ሞክራችሁ ሙሉ ጠርሙሱን ጠጣሽው እኮ። ሲጀመር ይሄ ፌር አለ። አፏ ተሳሰረልህ ብሎ ጋይሴ ነገር ቢወጋ ይሻላል። እንደባለፈው ቁመን ከምናድር ምንድን ነው የሚበቃው? እንዴ ውዴ ከ10 ጌም እኮ አንዱን እንኳን አልዘጋንም። ኧረ አልዘጋንም። ሰኒ ኖ አታረጊውም። ብቻ እስካሁን ተናድጄ ያለው እንዳትይ። እንደ ልጅነት ታሪክ ማለት ነው። የምን ታሪክ ነው? ከዛሽ ነው የኤልሳ። ሰኒ ኖ አታረጊውም። ብቻ እስካሁን ተናድጄ ያለው እንዳትይ። እንደውም በአካል ስለማላውቃት ነው እንጂ ሲጥ አድርጌ ነበር የምገልልህ። ክብሮሜ አሁን ይኸውልህ ጉድ ፈላ። አፏ እየተሳሰረልን። ኧረ አሁን እኔም እየሰጋው ነው። ቆይ ክብሮ ምን ብላት ነው? ምን ያላለኝ ነገር አለ? ስለ ድሮ ፍቅሩ፣ ስለ ህይወቱ ነገር ለምን ልቦለድ አጽፍላትም? ቆይ ሰንዬ የሰከርሽ ነው? አይ መጠጡ ሳይሆን በንግግሩ ፊቴ ላይ የሳላት ቀይ ሴት ናት ያሰከረች። ቀይ ናት አይደለም? አዎ አልተሳሳትሽም። ይህን ያህል እንድስላት አድርጎ ነው የነገረኝ። ይኸውላችሁ በቃ ዛሬ የተዘጋው ዶሴ ላይ መቅረባችን ቴናውሜ ንገረኝ ስትለኝ እኮ ነው። እና ብትልስ ይኸውልህ ክብሮሜ ምን ማለት እንደነበረብን እንገርህ። የሆነች ፉንጋ አፍንጫዋ ጎራዳ፣ ይህ ወገቧ ሻንጣ የሚሞላ እግሯ ሸፋፋ ነበር ማለት ነበር። አሁን በቃ ተበላ። ተልሳል ክብሮሜ ተልሳል። አሁን ተልሳል። ኒና አቤት። ቆይ ወንድ ልጅ ሲያደንቅሽ ምን ማለት ነው? ያው ታምሪያለሽ ማለት ነው። ይኸው አያችሁ አይደለ? ሰኒ በቃ ተረጋጊ። እንግባ እናንተኛ ያለች ይመች እኔ የጸጋዬን ዘፈን ነው እሺ ማዘፈን። ምን አለኝ ሰኒ ትለኛለህ? ቆይ ሰኒ ግን ስካር በጣም ነው የሚያምርብሽ። እውነት ሳገባም እንዴት እንደሚያምርብኝ ክብሮሜ እንግዲህ ወላሂ የለኮስከውን እሳት ወይ በቅጠል ወይ በውሃ ጥፋ። ደግሞ እኮ ብታየው ጥርሷ ድርድር ተመቸሽ ሰኒ? የሆነት ስካር ደግሞ ሲያምርበት። እናንተ ግን እኔን ትታችሁ የደብራችሁ ስርዓት ደግሞ የእርስዎ ልጅ የሰው ነፍስ ባላጠፋሽ ነበር። ይኸውልሽ አሁንም ስርዓትሽን ካለሽ ማለት ነው ይችን የዶሮ ነፍስሽን ነው እንደዚህ ሲጣርቅ የምገለሻሽ። ቆይ ምንድን ነው ግን እዚህ ቤት ሁላችሁም እየመጣችሁ ነው የምታፋጥፉኝ እንዴ? ያስቀመጣችሁኝ ቂጣ መሰልኳችሁ? እንዲያርን የሆንስ ምን አይነት ምትመስለች ድረስ አናሳ ዞር በይ እንጂ አንቺ ዞር በይ ከመንገዴ። ቆይ አንቺ ማን ስለሆንሽ ነው ይሄን የምትመጪኝ? ማነሽ አንቺ? ምነው ማንነቴን ደግሞ አጓጓሽ? ትሰሚኛለሽ? ማንም ልሁን ማንም ምንም ልስራ ምን አንቺ እኔን የመምታት መብት የለሽም። እሺ የምጣዱ እያለ እንቅቡ ተንጣጣሉ። አንቺ ራስሽን እንኳን መቻል ሰተች ሰው ላይ ተደረበሽ። አሁን እንደዚህ መንጣጣት አሁን ተገቢ ነው? ዞር በይ እንጂ። እሱ አንቺን አይመለከትሽም። ትሰሚኛለሽ? በስፒድ እየተነዳ ያለ መኪና ውስጥ መግባት ትርፉ መገጨት ነው። ዞር በይ ገዛ ግን ደስተቃቅፈና የኔ ልጅ በፍቅር ሀሳብ በደዚህ ሚስትን አቅፈ ተገታለኝ አደራችሁ። የፍቅር ምሳሌ ባለትዳሮች ምንድን ነው? በደንብ አማትቢ እንጂ መልአኳ
እዚህ ጋር ቆሜ ስታይ ሰይጣን መሰልኩሽ አይደለ? እዚህ ምን ትሰሪያለሽ? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዙ ተተረፍረፍ እየባለልን እያልን ጽናት ክፍል 101 ይዘካች ብለናል። ላይክ ሼር ሰብስክራይብ እያደረጉ ይጀምሩ ማለት ነው። የቤቲ እናት የእውነትም ሰይጣን ናት። የምትሰራቸው ፊልሞች ሁልጊዜም በሰይጣንነት፣ በተንኮል፣ በሴራ አንድ ቀን እንኳን ደህና የዋህ ሆና የሰራችበት አክተር የላትም ወይ? ለምንድን ነው ግን እንደዚህ የምትሆነው? የዋህ መስላ ልጇ እንድታመምባት መስላ ማስመሰል ዋው የተካነችበት ነው። ቤቲ ዳካ ስታሳድጋት ነው እንደዚህ ከንቱ የሆነችው ማለት ነው። አይ ጽናት ትዕግስቱን ይስጥሽ። እንግዲህ እየተጧጧፈ ነው እሳቱ ማለት ነው። አይበርድም። የኪራ ትዳር ካሁን በኋላ ሰላም ያለው ፍቅር ያለው አይሆንም። ለምን የኪች ሴትዮ ካለች በቃ ዝብርቅርቁ ነው የሚወጣው። ኪራም የራሱ የሚለው ህይወት አይኖረውም። ምክንያቱም ቤቲ ናት። እናቷም ደግሞ ከሷ የባሰች ሰይጣን ናት። ሲጀመር ሴትዮዋ በዲህና ፊልም ለአንድ ነገር ያየኋት ፊልም የለኝም። ሁሌም በሸርና ለገንዘብ ስትል በቃ መጥፎ ስራ ነው የምትሰራው እንጂ ኖርማል ስራ እየሰራች አይደለም። እስካሁን ሰኑ ማታ ስላስቀየመችው አሁን ላይ አይኑን እያየችው ነው። ሰኑ በስካር መንፈስ እያላወራችው እያለ እንትን ያላለችው ቅናቷን በዛ ውጥት አለላትን ጭርጭርጭር አድርጓት ማለት ነው። አይሰኑ ደስ ይላል። ቅናት በምትወድ ሰው ደስ ይላል። የናህል እናትስ ምን ይዛ ነው የምትመጣው? ምን አስባ ይሆን? አይሜሩ ምን ላይ ተሆኝ ይሆን? ሜሩም እንግዲህ ወደ እሳት እየጠጋኝ ነው። ወደ አንተ ቤት አቅጣጫ እኮ ነው እየመጣ ያለሁት። ምን ለማለት ፈልገህ ነው? አይ ያው ሌላ ቦታ የምትሄጂ ከሆነ ላይነህ ማስጠልቻለሁ ማለት ነው። እንደዛ አይደለም። አዲስ እረኛ ከብታ ያስተኛ አሉ። አዲስ ፍቅር ስትጀምር ጊዜ እኔንም አባትህንም እርግፍ አድርገህ ተውከኝ። እንደዛ እኮ አለው ስራ ምናምን ስለሚበዛብኝ እሱማ ጠንቅቄ ያውቃለሁ። የቤቱንም የውጭንም ስራ አንድ ላይ እየደረብክ የምትሰራው አንተ ነው። አለምዬ እንደዛ አይደለም። ለምን አትሰሚኝ? የምሬን ነው የምልሽ። እንደዛ አይደለም። በላ አንተ ወደ ስራ ሂድ። እኔ ደግሞ ምህሩን ነው የምፈልጋት። ለምንድን ነው እኮ መቅረት ይችላል። አሁን እንግዲህ ነው ቤት ቡና እየጠጣሽ እንኖራለን። ምንም አያስፈልግም። አንተ ወደ ስራ ይሻላል። ቻው። እሺ እመጣለሁ። ፈጣሪ ምን አድርጌ ነው? ሰላም የሰፈነበት ቤት ለምን በጠዋት መተሽ እንደምትበጠብጩ ልትነግሪኝ ትችያለሽ? ይኸውልህ መቼም የምናደድና የምበጠብጠው ለልጅ ስል እንጂ ምልክሽት ልሰራ አይደለም እዚህ የመጣሁት። ልጅሽን እኮ እየተንከባከብንልሽ ነው አይደል? እንዲህ ምን ማለት ነው? ኧረ በደንብ ተንከባከብክልኝ እንጂ። ለዛ ነዋ እያንዳንዷን እንቅስቃሴ የልጅን በቪዲዮ ቀርጻቸው ያስቀምጣችሁልኝ ወደ አይምሮዋ ስትመለስ እንድታየው ነው። አልገባኝም። አሁን ደግሞ ምን አድርጉ ልትይኝ ነው? ስለዚህ ቪዲዮ ልታስረዳኝ ትችላለህ? ምንድን ነው ምንድን ነው ማለት ምን ማለት ነው? አንተ ልጠይቅህ እንጂ እኔ ስለዚህ ነገር ምንም የማውቀው ነገር የለም። እንዴ ከጽናት ስልክ እኮ ነው የተላከልኝ። ይቺ ንጹህ ናት እያልክ ከምታመጻድቃት እንደ አምላክ ከምታያ ስልክ እኮ ነው የተላከልኝ። ከእኔ ጽናት በፍጹም የሆነ የተቀነባበረ ድራማ አለ እንጂ በጭራሽ ይህንን ልታረግ አትችልም። እኔ እኮ የሚያናደኝ ከእሷ ድርጊት በላይ አንተ ለእሷ የምትከራከርላት ነገር እኮ ነው። ጽናት ሂድና ስሯ ትውሽ። አንድ የቀረችኝ ቀሪ ገንዘቤ ቤቲ የውሸቷን እያስመሰለች ነው። የጽናትን ስልክ ጌም ልጫወትበት እያለች ተጽናት ስልክ ላይ ቪዲዮ ለእናቷ ልታስቀምጥ ነው ማለት ነው። ወደ እናቷ ልትልክ። አይ ቤቲ መቼ ነው ከእንደዚህ ጉድ የምትወጪው? ሁልጊዜም ሌላ ነገር፣ ሁሌም ሌላ። የአንቺስ ከፋ ተተንኮል መቼ ነው የምትወጪው? ይሄ ሁሉ ኪራን ለማግኘት ነው። እንግዲህ ኪራ ደግሞ ለአንቺ ሊሆንም ላይሆንም ይችላል። ምክንያቱም አንቺ በሴራ ስለያሽው የአንቺ ሊሆን አይችልም። ለምን? በሴራ የመጣ ነገር ሴራው ሲጋለጥ ስለመሄድ ማለት ነው። መሩ ደግሞ ደህናኛ መስላት በቃ
ወደ ደህናኛ ስትመለስ ድረስ እሷን ለማባበል ዝግጁ ሆናለች ማለት ነው። ብቻ ቤት ይከበድ ሆናለች። ከብዳለች። ውድና የተከበራችሁ ቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያላችሁ ስለምታበረታቱን እጅግ አድርገን እናመሰግናለን። አሁንም ገዛችሁ ኃይሌን እንላለን ማለት ነው።